እንግዲህ ዛሬ በተከታዮቼ ለተነሱ ጥያቄዎች መልስ እሰጣለሁ። ግን ቢኒያም ማን ነው ማለት ባጭሩ እንዴት ይቀርባል? እኔ ከሰው የተለየ ሱፐር ፓወር የምለው ነገር የለኝም። ሁሉ የሆነው ከእግዚአብሔር የተነሳ ነው። የእኔ የምለው ወይም ከእኔ የተነሳ የምለው ምንም ነገር የለኝም። ለሁሉም ሰው ከእግዚአብሔር የተሰጠው አይነት መክሊት እኔም አለኝ። እናም የተሰጠኝን መክሊት ተጠቅሜ ለሌሎች መኖር፣ ሌሎች መድረስ፣ ሌሎች ላይ በአዎንታዊ መልኩ ተጽዕኖ መፍጠር የሚንቀሳቀስ ሰው ነኝ። ባጭሩ ትልቁ ፍርሃትህ ምንድን ነው? መካከለኛነት ወይንም ሚዲዮከር ላይፍ መኖር ማለት እግዚአብሔር ትልቅ ነገር ሰጥቶ አስቀምጦብህ ግን ደግሞ ያለ ዓላማ አንድ ቦታ ስታክ ማድረግ። ሰዎች እንዳለ ኤግዚስት ማድረግን እንኳን ሳያውቁ ሲቀሩ የሞት ሞት ነው ለኔ። በእንደዚህ አይነት ሁኔታ ውስጥ ሆኖ ታሪክ የሰራ ሰው አላውቅም። ሶሪ። ሁሉም ነገር ሲከብድክ ምንድን ነው እንድትቀጥል የሚያደርግህ? ፐርፐስ ዓላማ ነው። ምንም ጥርጥር የለውም። እግዚአብሔር በውስጥ ያስቀመጠውን ነገር ቤተሰቤን፣ ራእዬን ሳስብ ምንም እንኳን ነገሮች ቢከብዱም እነዚህ ነገሮች እንድቀጥል ያደርጉኝ። ለምን የሚለው ጥያቄ መልስ ሲያገኝ እንዴት የሚለው ጥያቄ ብዙ ያስቸግር። በህይወትህ ከባዱ የተማርከው ነገር ምንድን ነው? ማንም ሰው ካለህበት ነገር ውስጥ መጥቶ አያድንም። ከእግዚአብሔር በታች ለራሴ ህይወት ሙሉ ኃላፊነት መውሰድ ስጀምር ነው ነገሮች ሁሉ መቀየር የጀመሩ። ለሌሎች ምን አይነት ምክር ትለግሳለህ? ራስን በፍጹም አንደርስትሜት አታድርግ። ዛሬ የምታደንቃቸው ስኬታማ ተብለው የሚጠሩ ሰዎች ሁሉም በአንድ ወቅት አንተ አሁን በቆምክበት ስፍራ ላይ ነበሩ። እርግጠኛ አልነበሩ፣ ብቁም አይመስሉም ነበር። ነገር ግን ከመሞከር ወደ ኋላ አላሉ። ውድቀትን እንዴት ታየዋለህ? ውድቀት ከሚባል ይልቅ ሌሰን ቢባል ይሻል እና ሌሰን የስኬት ተቃራኒ አይመስለኝም። ለስኬት የሚከፈል ሌሰን ነው ብዬ አምናለሁ። ስኬት ምን ማለት ነው? ስኬት ቆንጆ መኪና መንዳት፣ ትልቅ ቤት ውስጥ መኖር ወይም ትልቅ ማዕረግ መያዝ አይመስለኝም። በእርግጥ ምልክቶች ሊሆኑ ይችላሉ፣ ነገር ግን ዋናው ስኬት እንደዚህ አይደለም። ስኬት የአንተ ታሪክ በሌሎች ሰዎች ላይ አዎንታዊ ተጽዕኖ ኖሮት ሲለወጡና እነሱም ስኬታማ ሲሆኑ ማለት ነው። በየቀኑ ምን አይነት ማይንድ ሴት ውስጥ ነው የምትኖረው? ሾው አፕ። በምንም አይነት ሁኔታ ውስጥ ሁን። ለዓላማ ማድረግ ያለብህን ነገር ማድረግ፣ መስጠት ያለብህን ነገር ሁሉ መስጠት። ለምንድን ነው ሰዎች ያንተን ፔጅ እንዲከተሉ የምትመክረው? ታሪኬ ምናልባትም ቢያንስ የአንድን ሰው ህይወት ይቀይራል ብዬ ስለማስብ ደግሞ እኔም እንደ ማሳያ መሆን ይችላል። አብረውኝ የነበሩ ሰዎች በደንብ ያውቃሉ። ነገሮችን ለማስተካከል ምንም አይነት ፐርፌክት ሁኔታ አያስፈልግም። ለዚህም እኔ ምስክር ነኝ። ዓለም እንዲሰማው የምትፈልገው መልእክት ምንድን ነው? ዩር ስቶሪ ማተርስ፣ ዩር ላይፍ ማተርስ። አትደብቀው። በአንተ ህይወት ውስጥ አልፈው የሚቀየሩ ብዙ ሰዎች እየጠበቁ ነው። ብዙ አታስጠብቃቸው። አመሰግናለሁ። ወዳቸዋለሁ።